እንግዲህ ቤተሰብም የሩታ ቤተሰብም የአብርሽ ቤተሰብም ጓደኛም ሁሉም ሳይቀር እንግዲህ ከበፊቱ አንዳንድ እውነታዎች ነበሩ የተናገሩ። ከሩታ ቤተሰብም እንግዲህ በብር ምክንያት ወይም ደግሞ ተፈራርሞ ዩቱብ እንደጀመሩ ብዙዎቹ ተናግረዋል። እንግዲህ ከእህቷ ሳይቀር ከእናቷ ሳይቀር ከፋሚሊዋ ጀምሮ ማለት ነው። እንግዲህ ብዙ ነገር አይተናል። ከአብርሽ ቤተሰብ ደግሞ ፍቅራቸው እውነት እንደሆነ የአብርሽና የሩታና እንግዲህ አብርሽን እንደደገፉ ብዙ ነገር አይተናል። ያ ሁሉ ነገራቸው በቪዲዮ በዩቱብ ስለሆነ ማለት ነው አሁን እስካሉበት ድረስ። አሁን ያሉበት ነገር ግን በጣም ይገርማል። እዚህ ጋር ልጅ እርጉዝ ናት ተባለ፣ እንደገና ልጁ ደግሞ የሌላ ሰው ነው ተባለ። በጣም ያወዛግባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እንግዲህ ጣፍቻለሁ ማለት ነው። በነገራችን ላይ ያው ምንም ነገር ላለ ማለት ነው እና ደግሞ እንግዲህ የዩቱብ ባህሪ ስለሆነ እንግዲህ ደግሞ አንዳንድ ነገር ለማለት ተመልሰን መተናል። ይሄን ዩቱብ እንግዲህ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው ውዶቼ። እና እንግዲህ የሰሞኑን የእነ አብርሽን ነገር ሁላችንም እያየን ነው። ከአመጣጣቸውም ጀምሮ እንግዲህ 2 አመት ሙሉ የተፈጠረውን ነገር ሁላችንም እያየን ነው። እንግዲህ የአብርሽ ፋሚሊ ምዛጋ አለ። በነገራችን ላይ እዚህ ነገር ላይ መወቀስ ያለባቸው አብርሽና ሩታ ብቻ አይደሉም። እንግዲህ ሀይሚን በጣም ብዙ ነገር ስትተውን ነበር፣ ስታለቅስ ብዙ ነገር ማለት ነው። ግን ደግሞ የሩታን ቤተሰቦች ወይም የሩታን ፋሚሊ ያለማድነቅ አይቻልም። ለምን ብትሉ ደግሞ እነሱ እውነታውን ተናግረዋል። ወደዚህ ነገር እንግዲህ እንድትገባ ይሄ ነገር እንድታደርግ የገፋፋት አብርሽ ሊሆን ይችላል። ምክንያቱም በፊት ሩታ ዩቱብ ላይ ስለማናቃት ማለት ነው። ያው ጥፋቱ እንግዲህ የማን ነው የሚሆነው? የአብርሽ ነው የሚሆነው። አሁን በእርግጠኝነት ከተለያዩ መጀመሪያም ባልና ሚስትም አይደሉም። እንደተባለውም ደግሞ ተፈራርመው ወይም ደግሞ ዩቱብ ለመስራት የእሷ ቤተሰቦች እንዳሉት ዩቱብ ለመስራት ተስማምተው ነው ማለት ነው ይሄን ሚዲያ የጀመሩት። ምክንያቱም አሁን እንግዲህ እና አንደኛ ነገር ዱባይ የመጡት ማስታወቂያ ለመስራት እንደሆነ ብዙ ነገር ሲወራ ነበር። በነገራችን ላይ ከዛ ከሚወራ ሁሉ አንድ እውነታ ሳይኖር አይቀርም። ለምን ብትሉ ፋሚሊ ይኖራል። ትክክለኛ ያው ለመጣል የሚሆን እናንተን ከፍ ለማድረግ የሚሆን እውነት ያኔ ስለ እናንተ ታሪክ ጓደኛ ይኖራል። እውነት የሚሆን የውሸት እንደገና ቤተሰብ ይኖራል። እንዳየነው እንግዲህ የሩታ እህት እናቷም ሳትቀር በሚዲያ ወጥተው ተናግረዋል። ተፈራርመው እንደሆነ ባልና ሚስት እንዳላደሉ በግልጽ ወጥተው ተናግረዋል። እንግዲህ አብርሽና ሩታ ደግሞ እልክም ይዟቸው ምንም ይሁን እንግዲህ ሽማግሌ ተባለ፣ ብዙ ነገር ተባለ፣ ብዙ ያ ሁሉ ድራማ ነው ተባለ። በጎን በኩል ድራማ ነው ይባላል፣ ከጎን በኩል ደግሞ እነሱ እንግዲህ ችግር ነው ምንድነው የሚባል ያን ሁሉ ቲሸርታቸውን ለብሰው መተው እንደ ባህላቸው ማለት ነው። እንግዲህ ሚዲያ ላይ በለቅሶ ነበር ያንን ሽማግሌ የተላከውን ነገር በለቅሶ በደስታ ነበረ ሲነግሩን የነበሩት ማለት ነው። ግን ደግሞ እዚህ ላይ ሀይሚም እንደዛ ስተውን ስለነበረ ተወቃሽ መሆን አለባት ማለት ነው። ይሄ ነገር ውሸት ከሆነ በእርግጠኝነት ነው የምነግራችሁ። አሁን እንደዚህ ተዋደው እስካሁን ድረስ ብዙ ነገር ኑሮ እነሱ ሲጀመር እሷም አሁን እንግዲህ ሚዲያ ላይ እንደምንሰማው ልጁም የሱ እንዳልሆነ አብርሽና ሩታን ባልና ሚስት ወይም ፍቅረኛ እንዳላደሉ ነው። ሚዲያም ማመን አይቻልም በእርግጥ ምክንያቱም እነሱ አሁን በኋላ ላይ እነሱ ራሱ ይቅርታ ብለው እንደዚህ ነው ብለው አላስረዱም። ግን እውነታውን አሁን እየሰሩ ሲመጡ ራሳቸው ተናገሩ። የሩታ ቤተሰቦች ቡታጀራ እንደሆኑ እንግዲህ መጀመሪያ ድራማው ሲጀመር ምንድን ያለችው ሩታ አብርሽም የሩታ ቤተሰቦች አዲስ አበባ እንደሆኑ ከኋላ ጀምራችሁ ስታዩ ወላሂ የሚታመን ነገር የላቸው። ግን ደግሞ ቤተሰብ ስለወደዳቸው ዩቲዩብ ላይ ተወዳጅ ስለሆኑ የሷም የፍቅር አጠያቂ ሁኔታቸው በቃ ተወዳጅ ስለሆኑ በዛው ቀጠሉ። በቃ አሁን እዚህ ላይ የሚያቋርጡት ከሆነ እውነትም ለዩቲዩብ ነው። የሩታን እህት እንደውም ይቅርታ ልንጠይቃቸው ነው የሚገባው የሩታ ቤተሰቦችን። ለምን እንደዛ ከሆነ ደግሞ የአብርሽ ቤተሰቦች አስመስለዋል ማለት ነው። ከሀይሚ ጀምሮ የሩታ ቤተሰቦች የተናገሩት እውነት ነው ማለት ነው። አሁን ባለፈው የመጣችው የአብርሽ እነዚህ ፎቶ ምናምን እየለጣጠፉ የሚመጡት ስተውት። ምክንያቱም ታዋቂ ሲሆን የድሮ ምናምን ነገር ኤዲት እያደረጉ ሊመጡ ይችላሉ። ታዋቂ ስትሆኑና ትንሽ ከድሮ ሻል እያላችሁ ስትመጡ ምቀኛ ይበዛባችኋል። እሱን አላህ ነው የሚያውቀው። ግን ደግሞ እነ ሩታ ምን እያካሄዱ ነው? ለምንድን ነው አሁን ተሰረጉ በኋላ
የሆነ ነገርም ካለበት ደግሞ ያንን ነገር መሸፈን። እንደሚስት ለምንድን ነው ጥፋት ይኖራል፣ ሁሌ ፍቅር የለም። ለምን እንደተዘራው አላሳለፈችውም? ልጅ ስታረግዝ ዱባይ መጥተው ተጋቡ ሲባል ያ ሁሉ ነገር ቤተሰብ ስላቸው እምቢ ብለው እዚህ ደርሰው አሁን ልጅ በውስጧ ሲኖር ስታረግዝ የሚለያዩበት ምክንያት ምንድን ነው እንዴ? እንደውም ብዙ ነገር የሚቻለውና ሰው የሚያሳልፈው እርጉዝ ሲሆን ልጅ ሲኖረው ልጃቸው በደስታ የአባትና የእናትን ፍቅር እንዳያጣ ተብሎ በደስታ እንዲያድግ ነው እኛ የምንሰማው። እንግዲህ አይደል እንዴ? እንዴት ነው ልጅ ሲመጣ ሀርኮ ስትታረቅ ቤተሰብ ያ ሁሉ ነገር ሲገባባቸው ሚዲያው ሲቀወጥ ፍቅር ያሸንፋል ብለው እስካሁን ቆይተው አሁን ልጅ እየመጣ እርጉዝ ናት ተብሎ ተለያየ ማለት አሮታስ ይሄ ትክክል ነው? ስንት ነገር አሳልፈው መጥተው ሁሉ ነገር የነሱ ላይ እንዳለ ሚዲያ ላይ ነው። እየተደበቀ ከኋላ ያለ ነገር የለውም። መቼም እንደምናየው ጠቡን ፍቅሩም ሚዲያ ላይ ነው። እና አሁን ለምን ይለያያሉ? ይሄ ምንድን ነው የሚያመለክት? ይሄ ማለት ከድሮውም ድራማ እየሰሩ ነው እኛ ላይ። በቃ ሲያለቅሱ አብረን ስናለቅስ፣ ሲያዝኑ ምን ስንል፣ ተጋቡ ሲሉ ስናሽቀብጥ ምናምን ሁሉ ድራማ ነው ማለት ነው። በፍጹም ድራማ ካልሆነ ወልደውም አብረው ይኖራሉ። ወደፊት እናያቸዋለን እዚሁ ሚዲያ ላይ። ግን አሁን ላይ ከተቋረጠ እንግዲህ እንደሚባለው አብረሽና ሩታ ባልና ሚስትም አይደሉም፣ ፍቅረኛሞችም አይደሉም። እስካሁን ድረስ የሚሰሩብንም ነገር ድራማ ነው። በቃ ምንም አይነት ነገር ጥፋት ቢያጠፋ እንደ አባቱ ከቡታጅራ ሄዶ አይደል እንዲያስታረቃቸው ባለፈው። ምንም ነገር ቢፈጠር አሁን እዚህ ወቅት ላይ ልጅ ሆዷ ባለበት ሰዓት ላይ ይለያያሉ ብዬ እንትን አይደለም። በጣም ነው ግራ የሚያጋቡት። ለምን እዛ ጋር እሷ በጣም ስሜታዊ የሆነ ውስጧ እንደተጎዳ፣ ምክንያቱም በእርግዝና ሰዓት ብዙ ነገር ያስፈልጋል፣ በዛ ሰዓት ከጎኔ የለም ምናምን ነው የምትለው። እንግዲህ እናያለን መጨረሻው ማለት